አለች እኮ ነው እያልከኝ ያለው? አዎ በህይወት አለች እኮ። እንዴት ነው የሚሆነው? እናት ዳር ከያዘች የሚረገዘው ልጅ ሰው አይሆንም ነው ያለች ሰው። አውሬ አሸክመሽኝ ነው ልጅሽ ነኝ የገዛ እህቴ እኔ ላይ አውሬ እንድትሆንበት ማለት ነው። አለች ማለት ቀብሬያታለሁ እያልኩ እኮ ነው። አትፍሪኝ። እኔ እኮ ሞተሻል ነበር እንዴ? አልሞትኩም ማለት ቀብረንሽ ነበር እኮ። ነይ ልጄ ነይ ነይ። ያልኩት አይዞሽ እኔ እኮ ተናንሽ ናፈቀኝ እኮ ልጄ። እስኪ ላሽትሽ ልጄ ማለት ነው። እናትሽ ነኝ ማለት እናትሽ ነኝ። ሞተሻል ነበር እንዴ? አልሞትኩም እኔ ተርፌያለሁ ልጄ። የተወለድሽው በስለት ነው። እስካሁን ነበርሽ ወይ ተረጋጊ ሊያ ተረጋጊ። አልፈልግም። ተረጋጊ ተረጋጊ። ምንድን ነው የምትረጂኝ? እስካሁን ነበር። ተረጋጊ። ሰው ይተሰብረኝ ነው እንዴ? ምንድነው ችግር? አንድ ደቂቃ ሲሆን ጠንቋይ ቤት ለጠንቋይ ቤት መውጣት አለብኝ። ተቃሉ መውጣት የለብኝም። ባለቤቴ እኮ ነው። ህይወቴን እንዴት እንዳበላሽው ታውቂያለሽ? ለሁላችንም ነው። ትኖሪ እንደዚህ አልሆንም ነበረ። ሁሉ መከራ ላይም ነበረ ብትኖሪ። ላይም ነበረ ብትኖሪ። ደርሶብኛል፣ ነገር ደርሶብኛል እኮ ልጄ። አዳምጪኝ እናቴ በይኝ እስኪ እባክሽን። የልጅ ናፍቆት እኮ አለብኝ ልጄ። ናፍቃችሁኛል እኮ ማይ። እስኪ የልጅ ናፍቆት እኮ አለብኝ እናቴ። የማታውቀው ደግሞ አንድ ሚስጥር አለ ሌላም። ሄዶ ተመልካቾችን ያው ከሊያ እናት ጋር ነው አብረን የምንገኘው። እስኪ ገብተን ደግሞ ምን ይፈጠራል የሚለውን አብረን ነው። ምክንያቱም ባለፈው የወጣንበትን መንገድ አይታችኋል። ስንወጣ እንግዲህ ብዙ ነገሮችን ስሜታዊ ሆና ነበር። ብዙ ነገሮች ተፈጥሮ ነበር እና እኛም ያው የወጣንላት ምክንያት እንግዲህ እዛ ሰዓት ላይ እየተጨናነቀች ስለነበረ ይሄን ነገር ለማስተካከል እንግዲህ መውጣት ስለነበር የእናቷንም በህይወት መኖር ስላላመነች ነው። ስለዚህ እስኪ እንግባና ደግሞ ያለው ነገር አብረን እኔ እስኪ ቃል ስለላችሁ አስገቧት። ከዛ እናት ለኛ እንግባና አከፍት ነው ዘረ ሰላም ለዚህ ቤት። ምንድነው ምን ቀራችሁ ደግሞ? ምን ቀራችሁ? ተረጋጊ ሊያ። እንዴ ተመልሼ እመጣለሁ ብዬሻል ነበር። ምንድነው አትምጣ ብዬሽ ነበር እኮ ችግር ሳይ ተመልሼ መጣ ስለነበረ። ውጣልኝ። አልፈልግም። በቃ አልፈልግም። ምንም ሰማክ ነገር የለም። ውጣልኝ። አንድ ደቂቃ ብቻ። ሰው ይተሰብረኝ ነው እንዴ? ምንድነው ችግር? አንድ ደቂቃ ስላላነበርኩ ነው አይደል? አንድ ደቂቃ ብቻ እስኪ አንድ ደቂቃ ምሰጥ። ምንድነው? ስሚ ለመስማት ብቻ ነኝ ሞክሪ። ካሜራህን ይዘህ ውጣልኝ። ውጣልኝ። በቃ ውጣልኝ። አልፈልግም። ማንንም አይደለም የመጣው። ማንንም አልፈልግም። እኔ ማንንም አልፈልግም። አይደለም የመጣሁት አልኩሽ እኮ። ማንንም አልፈልግም። ዶክተር መጥቶ ነበረ። ውጣልኝ። እሺ አስገቡልኝ። ማንንም እንዳታስገቡ። ማንንም ማየት አልፈልግም። እቺ እናቴ ዲስኪ ምን ማለት ነው? እናትሽ እኮ ነው። እንዴት ነሽ? ደህና ነሽ ልጄ? እንዴት ነሽ እናቴ? ማረግ ደህና ነሽ? እርጉዝ ነች። አረግሽ? አልገባኝም። መቼ? ችግር የለም። ኧረ ተረጋግታችሁ ተቀመጡ። እስኪ አልገባኝም። ቆይ አልፈልግም። ልጄ እናትሽ ናቸው እኮ። እንዴት ማየ? እስኪ ቀብሬሻል ነበር እንዴ? አትፍሪኝ። እኔ እኮ ሞተሻል ነበር እንዴ? አልሞትኩም አለሁ። ነግሬሻለሁ። ምን አላምንሽ? ምን ይበዩት አለሽ? ነይ እናቴ አለሁኝ እኮ ነይ ልንገርሽ። ቀብረንሽ ነበር እኮ። ነይ ልጄ ነይ። ሊያኩት ነይ እናቴ። ቀስ አልገባኝም። እናትሽ ቢወት አለች። እኔ መጀመሪያም እኮ አላምንሽም። ነግሬሽ ነበረ። አልገባኝም። እናትሽ ነኝ ማለት ነው። እናትሽ ነኝ ማለት እናትሽ ነኝ። ሞተሻል ነበር እንዴ? አልሞትኩም እኔ ተርፌያለሁ። አባትሽ ነው የሞተው። እኔ እኮ ተርፌያለሁ። ማንን ያየኝ የለም። ማንን የቀበር ነው? ሌላ እንግዳ የሆነች ሴትዮ ነበረች መኪና ውስጥ አብራ። የአባትሽ የመስሪያ ቤቱ ሴት ነበረች። ከኛ ጋር አብራ ሄደች። እነሱ ሲሞቱ እኔ ግን መኪናው ሲጋጭ በር ተከፍቶ ወጣሁ። አልሞትኩም ልጅ አልሞትኩም። እናት ደህና ነሽልኝ? እንዴት ነሽ? ተባሽልኝ? ዳንሽልኝ? ደህና ነኝ ልጄ፣ ደህና ነኝ። እስካሁን ነበርሽ? ወይ ተረጋጊ ሊያ፣ ተረጋጊ። አልፈልግም። ተረጋጊ። ምንድን ነው የምትረጂኝ? እስካሁን ነበር። ወይ ተረጋጊ። ጉዳይ ነበር። እስካሁን ምንድን ነው የምረጋጋው? እስኪ ተረጋጊ። እንዴት ነው የምረጋጋው? አስረዳሻለሁ፣ እነግርሻለሁ። ምንድን ነው የምታስረጂኝ? ብዙ ማስረዳሽ ነገር አለ።
የት ነበርሽ እስካሁን? የት ነበርሽ እስካሁን? እኮ ነግሬሻለሁ። ተረጋጊ። ለምን እንደዚህ እንዲህ ሲያደርጉኝ ነበርሽ? አታልቅሽ። በቃ አትንኪኝ። እንዲህ ሲያደርጉኝ ነበርሽ? የት ነበርሽ? የት ነበርኩ? ብዙ ችግር ደርሶብኛል እኮ እኔም አይገባሽም እንዴ? ለምን አትረጂኝም? ሳትረጂኝ የት ነበርሽ? እኔም ብዙ ችግር ደርሶብኛል እኮ ልጄ። ለምን አትረጂኝም? ምን ሆነሽ ነው እማዬ? እኔ ጨካኝ ሴት ላይ ትተሽኝ እንደሄድሽ ታውቂያለሽ? ተይ ልጄ፣ ህይወቴን እንዴት እንዳበላሽው ታውቂያለሽ? ለሁላችንም ነው እኮ ለአንቺ ብቻ አይደለም እኮ። የወለድኳት ልጅ እኮ ነች እንደዚህ ሆነችው። አንቺንም ለዚህ ያበቃችሽ ከስንት ነገር ቀለል አድርገሽ አታውሪው። ቀለል አድርገሽ አታውሪ። ኧረ እባክሽ እስኪ ወደ እራስሽ ተመለሺ። እስኪ ተይ፣ እስኪ እኔ እኮ እናትሽ ነኝ። እስኪ ልጄ እባክሽን ማየትሽ አይንሽ ነፍቆኛል። ልጄ ነበርኩም። ተረጋጊና ላስረዳሽ። ምንድነው የምትነግሪኝ? የገፋሁበትን ሁሉ ምክንያት እነግርሻለሁኝ። የሁሉ ዓመት ምክንያት አለው። የሁሉ ስቃይ ምክንያት አለው። የሁሉ መከራ ስቃይቻለሁ። እኔም እኮ ስቃይ አለብኝ እኮ አንቺ ብቻ እኮ አይደለም። እባክሽ ልጄ ተረጋጊ። እባክሽን ተይ፣ እባክሽን ልጄ እባክሽ ትኖሪ እንደዚህ አልሆንም ነበረ። ሁሉ መከራ ላይም ነበረ ብትኖሪ፣ ላይም ነበረ ብትኖሪ። ደርሶብኛል፣ ብዙ ነገር ደርሶብኛል እኮ ልጄ። ብዙ ነገር እኮ ነው የደረሰብኝ። ለምን አትረጂኝም? ልጄ እባክሽ ተረጂኝ። ልጄ እባክሽ ተረጂኝ። አዳምጪኝ። እናቴ በይኝ እስኪ እባክሽን። የልጅ ናፍቆት እኮ አለብኝ ልጄ። ናፍቃችሁኛል እኮ እማዬ። እስኪ የልጅ ናፍቆት እኮ አለብኝ እናቴ። ልጄ ልሳምሽ እስኪ። ጠረንሽ እኮ ናፍቆኛል ልጄ። እባክሽን የሁሉ እኮ አለመታደላችን እኮ ነው ልጄ። ልጄ እኮ ጠረንሽ ናፈቀኝ እኮ ልጄ። እስኪ ላሽትሽ ልጄ። ልጄ በቃ ትጎጂብኛለሽ። ተይ በቃ ልጄ ተይ በቃ። የእኔ ልጅ እባክሽ እስቲ እባክሽን ቀና በይ እንዳትጎጂ እባክሽ። አይዞሽ ሊያ፣ ለመናገር እናታችን በጣም የሚያሳዝን ነገር ነው። እንደዚህ ይሆናል ብዬ አልጠበቅኩም ነበር። ህይወታችሁ ወደዚህ መስመር ይሻገራል ብዬ አልጠበቅኩም ነበር። ያሳዝናል። ምን ይደረግ ብለህ ነው የሁሉ ጣጣ የመጣው እኮ በአባትየው ምክንያት ነው። ኑ ተውቃሻሉንና በሱ ምክንያት ነው እንደዚህ። ወይ ልጆቹ ተፈጥረው መስራት ካላደጉ ነው ባልተወለዱ ነው ያልኩት። አሁንስ አለመወለዳቸውን ነበር የኔ አሁንስ እንትን ያልኩት። አይዞሽ ልጅሽ እማዬ። እንግዲህ ያው ብዙ ነገሮች ስላሉ እነሱን እንሰማለን። እንግዲህ ያ ዋናው እኔ መጀመሪያም ባለፈው እንኳን ስልሽ ነበር እናትሽን ላገናኝሽ። እኔ ምንም እርግጠኛ ያልኩትበትን ነገር ወደ ህይወትሽ ይዤ አልመጣም። እናትሽንም እናትነቷን አረጋግጬ የነበረችበትን ሁኔታ የተወሰነ ነገር ለማጣራት ሞክረን ነው እዚህ ጋር ይዣት የመጣሁት እናትሽን። እና በዚህ ሰዓት ታስፈልግሻለች። እርጉዝ ስትሆኝ በተለይ እናት በጣም ወሳኝነት አላት ለልጅ፣ ለሴት ልጅ በተለይ። ምክንያቱም እርግዝና ሰዓት ላይ የምታረስሽ እናትሽ ነች። አብራሽ ልትሆን የምትችለው ከማንም በላይ ከባልሽ ቀጥሎ እናትሽ ነች። እና አንቺ ራስሽን አረጋጊ። የእናትሽ ቢያንስ እንኳን ከቤተሰቦችሽ እናትሽ አለች፣ አባትሽ የለም። እንግዲህ በሞት ተለይቷል። ከዛ በኋላ እህትሽም ታስራለች። ምናልባት ያው እናትሽ የምትነግርሽ ብዙ ነገሮች ይኖራሉ። እነዚህን ለመቀበል አንቺ አይምሮሽን ክፍት ካረግሽ፣ አንቺ አይምሮሽ ፈቃደኛ ከሆነ ብዙ ነገር ትነግርሻለች እናትሽ። ብዙ ነገሮች ስላሉ ተፈጠሩ ብዙ ነገሮች አሉ እንጂ ማታውቂያቸው። ምናልባት እህትሽ ሙሉ ለሙሉ ባይሆንም የተወሰነ ነገር የምታውቅበት ብዙ ነገሮች አሉ። ብዙ የተደበቁ ጉዳዮች አሉ። እነሱን ጉዳዮች እናትሽ ትነግርሻለች። እና አላቅም እኔ ምናልባት እነዚህ ነገሮች ሊያሳዝኑሽ ሊያስከፉሽ ይችላሉ። ግን በቃ ምንም ነገር ማድረግ አንችልም። ኦልሬዲ የተፈጠረ ያለፉ ነገሮች ስለሆኑ እነዛን ያለፉት ነገሮች ለማስተካከል ደግሞ ምንም ወደኋላ የምንመለሰው ነገር የለም። ወደፊታችን ነው የምናስተካክለው። የተፈጠሩት ነገሮች እንዳለ እናትሽ ትነግርሻለች። ከኛ ከምትሰሚው ከእናትሽ ትሰሚዋለሽ ብዬ ነው እስካሁን ምንም ያልነገርሽ። ሆስፒታልም ብዙ ነገሮች እንዳይነግሩሽ በጣም ብዙ ጥረት አድርጌ ነበር። ግን ያው
ሰው እንግዲህ አንዳንዴ ጥሩም መጥፎም ይሆናልና መጥፎ ነገሮችን ነግረውሽ ነው እንግዲህ ራስሽን እንድትጠይ በጣም እንደው ሰምቻለሁ። ራስሽን ለማጥፋት እንደሞከርሽ ሰምቻለሁ። እናታችን በጣም ደርሰናል ማለት ራሷ ልታጠፋም ሞክራ እንደነበረ ተሰጥቷት የነበረውን ግሉኮስ ነቅላው እንደነበረ ብዙ ነገር ከባድ ነገር እኮ ነው ያለው በቤት ውስጥ ከባድ ነው። ሆስፒታል አንደኛው ታዚ የመጣችበት ምክንያት በጣም ከባድ ነገር ነው። ለዛ ነው ይሄን ሳወራው ራሱ እየቀፈፈኝና በጣም እያዘንኩኝ ነው። እኔ እሷ ልጁና እኔ አብረን እያለን አባቷም ሳይሞት እሷ ጋር ባል እጮኛ ይመጣላታል። ወዴ ነው ባል እጮኛ የሚመጣና እዛ ውስጥ ያው እንደምታውቀው ያ መንፈስ ጋር እዛ ሰውዬ ጋር ባለ የሚያውቀው ሰውዬ ጋር ሄደን ነው እነዚህ ልጆች የተወለዱት። እና ግን ከተወለዱ በኋላ ሊያ ባለም እንዳታገባ ልጅ ካገባች ያው ልጅ አለ ግዴታ ነውና ያ ነገር ስናገረው እያዘንኩኝ ውስጥ እየደማ ልጄ መጎዳትሽ በጣም እያሳዘነኝ ነው። ግን አንቺ ደህና ሁኚልኝ ሌላ ሁሉ ነገር ውሸት ነው። እንኳን እግዚአብሔር አገናኘን። እኔም ከብዙ ስቃይ ተርፌ አይን ላይን በመገናኘታችን እና ትዳር ከያዘች የሚረገዘው ልጅ ሰው አይሆንም ነው ያለው ሰውዬው። ምን እያዘንኩ ነው በጣም አልገባኝም። የኔ ልጅ ነው ሰው ማይሆነው ማለት ነው? መንፈስ እንደዛ ብሏል። ቆይ ትቀልዳላችሁ እንዴ እናንተ ሰዎች? ልጄ የተወለድሽው በስለት ነው ማለት እንዴት እኔ ህይወት ላይ ነው እንዴት ታማ እየሰራችኋለሁ? መሆን የለባትም ብሏል። በቃ ማግባት የለባትም በእኔ ቁጥጥር ስር ስላለች ከትእዛዝ ውጭ ከሆነች ይህ ነገር ይፈጸማል ብሏል። በቃ በህይወታችን ውስጥ ይኸውልህ ብክንክኑ ወጣ። እሱም አባትየው ያው አብሮ እየነዳ እየሄደ ነው ያው ተጋይቶ ከዛፍ ጋር የሞተው። እኔ ተረፍኩኝ። ያቺም አብራን የተጫነች ሴትዮም ሞተች፣ ሁለቱ ሞቱ። እኔ ግን ዳዴ ብዬ እንግዲህ የማታውቀው ደግሞ አንድ ሚስጥር አለ ሌላም እንደገና ሌላ ሚስጥር ከባድ ነገር ነው። ቆይ ምንድነው የምትፈልጉት ከኔ? ልጄ እኮ ነሽ። ምን ማለት ነው? ማለት ነው ልጄ ነሽ ማለት ልጄ ነሽ ማለት አውሬ አሸክመሽኝ? አዎ ልጅሽ ነኝ። አዎ ልጅሽ ነኝ። እንደተጠጋኝ ዞር በልልኝ። ሲጀምር መኖር አልፈልግም ብያለሁ። ሲጀምር ዞር በልልኝ። በቃ እንደዚህ የምትሆኚው ዞር ውጡልኝ። አልወጣም እንዴ ቆይ እናታችን ቆይ ረጋጉ። ረጋጋ እስኪ ልቀቁኝ። በቃ ልቀቁኝ። አልፈልግም። በቃ አልፈልግም። እናትሽ ነኝ። ቁጭ በይ ቀስ ብለሽ። በቃ ተረጋጊ። አውሬ እየወለድኩ እረጋጋለሁ አይደል? ምንም ማድረግ አልችልም። በኔ ወጥ ይቀለሽ አንቺ ቀስ በይ። እናታችን እንደዛ አይደለም። ምንድነው ሀሳባችሁ? ንገሩኝ። ሀሳባችሁን ንገሩኝ። የነገርኩሽ ነው ያለሁት እኮ። በቃ ቁጭ በይ። ምንም የምረጋጋው ነገር የለም። ተረጋጊ። ወደ መፍትሄው መሄድ ነው። በቃ መኖር አልፈልግም። ዞር በሉልኝ። በቃ ሰማሻል? ወደ መፍትሄው መሄድ ነው። አሁን እንደዚህ መሆን ምንም ትርጉም የለውም። ምንም መፍትሄ በቃ እያወራን እየተመካከርን መፍትሄ እንፈጥራለን። ምንም ህይወትሽ አይጨልም። ምንም የሚጨልም ነገር የለም። ገብተሻል? አትዘበራርጊ። እኔ ማገኘሽ ነው እንደምትዘበራርጊው? እኔን ስላገኘሽ ነው? እናትሽን ስላገኘሽ ነው አይደል? አዎ ጥሩ ትቀልዳላችሁ። በእኔ ህይወት ነው የምትቀልጂው አይደል? ይልሽ እንማከራለን። ሁሉ ነገር ይቀላል። በቃ እኔ ሁሉ ነገር እንድታቂ ብዬ ነው። ገብቶሻል? ማታቂውን ሁሉ እወቂ ብዬ ነው። ገባሻል? ልጅ ተይ እንጂ ልጅ። ምን ይሆንሽ ነው? እባክሽን አስለቀቀኝ። ለምንድን ነው እናትሽ እኮ ነኝ። ለምንድን ነው የምለቅሽ? አብረን ሞት ካለብንም አብረን ነው የምንሞተው። ገብቶሻል? አብረን እንሞታለን። ብቻሽን አትሞችም። በአንቺ ህይወትን ያልቀኝ እዚህ ውስጥ የከተተኛ አንተን አስለቀቀኝ። እባክሽን ተይ። እሱ እኮ የእናትሽ መምጣት እኮ አላስደሰተሽም እንዴ? ምን ማለት ነው? እኔ ምንም ነገር የሚመጣ የለም። በቃ ይኸውልሽ ምንም ነገር የሚመጣ የለም። ምንም አይመጣም። በቃ ነገሮችን ልንገርሽ ብዬ ነው። ሚስጥሩን ልንገርሽ ብዬ ነው። ላስረዳሽ ብዬ ነው።
ግን ለኛም አዲስ ነው አሁን ይሄ ነገር እኔም አላውቅም ይኸውልሽ ሊያ እኔም አላውቅም አሁን ነው እዚህ ጋር እየሰማሁ ያለሁት እነዚህን ጉዳዮች አሁን ነው እየሰማሁ ያለሁት በቃ ተረጋጊ ልጅ ተረጋጊ እኔ እናት ተረጋጊ እሺ አሁን ተረጋጊ ውጡልኝ አልወጣም ውጡልኝ በቃ እኛ እንወጣለን መውጣት ካለብን ሰማሻል መሞት ካለብንም አብረን ነው የምንሞተው ምንድነው ከኔ ጋር የምትሞቺው በቃ አዎ ከኔ ጋር ልትሞቺ ዝግጁ ነሽ ሞታለሁ ከልጄ እኮ ነሽ ልጄ ነሽ እረፊ አማመሽ አይዞሽ ይኸውልሽ ሊያ አሁን በጊዜ ማወቅ ይሻላል ሐኪም ቤት መሄድ አትችልም ዶክተሮቹ እዚህ ቤት ሆና እኛ እየመጣን ብንከታተላት ይሻላል ምክንያቱም በጣም እዛ በጣም እየረበሽሽ ነው ራሷን ብዙ ነገሮች ለማድረግ ደውላታል እዚህ እየመጣ አትሄጂም በቃ አትሄጂም እባክሽ ተረጋጊ አይዞሽ እኔ ብቻ ስሚ ተረጋጊ የሚያስደስትም እኮ ዜና አለ እኮ ዝም ብለሽ ክፉን ብቻ አታስቢ ልጄ ለምንድን ነው እንደዚህ የምትሆኚው ተረጋጊ እኔም እንዳባትሽ በሞት ይሻልሽ ነበር ልጄ እባክሽ እኔ ያስደስትሻል ብዬ ነበር እኮ ከገባሽበት ነገር ያስወጣሻል ብዬ ነበር ልክ ነህ አውሪ የእናትሽ መኖር እሱን እኮ ገና እኮ የምናውቀው ነገር የለም አልኩሽ እኮ ይኸውልሽ እኔ አሁን ዶክተሮቹ የነገሩን ነገር ነው እስካሁን ሲያስፈራኝ የነበረው ይሄ ነገር ይመጣል ብዬ እኔም አልጠበኩኝም ምክንያቱም ራሽ በሚነሳበት ሰዓት ላይ ሆዷ እንደዚህ ማበጡ እንጂ ምንም የሚያሳይ ነገር የለም ምንም የተፈጠረ ነገር የለም እሱ ሲጀምር አንቺ ምን ትሰራለሽ እዛ አባትሽ ልጅም ቢብሎን ነበር እኮ አትለጅ እናንተ እንድናገኝ ነው ይሄ ነገር ምን ይያለ ፈጣሪ መጠየቅ ይያለ አልጠበኩም ገብቶሻል እንደዚህ አይነት ነገር ይመጣል ብዬ አልጠበኩም አይዞሽ ጣጣለንም ተረፈ አይዞሽ በቃ አይዞሽ ማይ እንዴት አንቺ እንደዚህ አይነት ነገር ታምኛለሽ አሁን ተረጋጊ እንዴት እንደዚህ አይነት ነገር ታስቢያለሽ እኔ ከባሌ ውጭ ማንንም አምናለሁ ታዲያ እንዴ ባለቤቴ እግዚአብሔር መለመን ይያለ እግዚአብሔር መጠየቅ ይያለ እንዴት በቃ እንዴት አለኝ በቃ ጠንቋይ ቤት ለጠንቋይ ቤት መውጣት አለብኝ ተቃሉ መውጣት የለብኝም ባለቤቴ እኮ ነው ባሌ እኮ ነው አባትሽ ነው የሁሉ ነገር ሲያደርግ ምን ማለት ነው እንዴት አድርጌ ነው ከባሌ ውጭ የምሄደው እንዴ አንቺ ባልሽን አፍቅርሽው አይደል እንዴ የሰፈር ዱርዬውን አፍቅርሽ ያሽው የእናት ረጅም እንዴ እሱና ይሄ አንድ አይደለም አታገናኝ በቃ አላቀውም እና እንዴት ላድርግ ባሌ እኮ ነው ባሌ ያለኝን መስማት አለብኝ ባሌ ያለኝን መታዘዝ አለብኝ ታዛዥ ነኝ ገብቶሻል ይሄ ነገር ይመጣል ብዬ አስቤው አላውቅም አሁን ከጨረሽ ረፍት ማድረግ ፈልጋለሁ ተረጋጊና እንደማመጥ እኔም ያለውን ሚስጥሮችን ሁሉ ልንገርሽ እወቂያቸው ይሄ ነገር ግን እንዴት አልነገሩኝም እስካሁን ማለት እኔ ለምን አዲስ ሆነብኝ እስካሁን ለምን ታርጊ ልንገርህ ለምን ማለት ይሄ ነገር እኮ እሷን አሁን እኔ በዚህ ሰዓት ላይ ታርገኝ እንደ አንተ እኮ በዚህ ሰዓት ላይ ግን አልነግራትም ነበር ይሄ ነገር እንድሰማ አልፈልግም ነበር ምክንያቱም ለምን ጊዜው አልነበረም መፍትሄ መፈለግ አለበታ ምክንያቱም አሁን ባለችበት ሁኔታ እኔ ራሷ ልታጠፋ ሁላ ሞክራለች እኮ እናታችን በጣም ብዙ ነገር ተፈጥሯል ራሷ ልታጠፋ ብዙ ሞክራለች ብዙ ስቃዮችን ያሳለፈች ልጅ ታሪክ እያወኩኝ እንዴት ልጅን ታዲያ የልጅን ህይወት ማጣት አለብኝ እንዴ መፍትሄ ተፈልጎ ይሄ ነገር እኮ መወገድ አለበት በቃ መወገድ ማለት ይወገዳል በቃ እንዴ ይኸውልዎት እናታችን እንደዚህ አይነት ነገር ውስጥ አንገባም ልጅቷን እንፈልጋታለን ይኸውልዎት እናታችን መወገድ አለበት እንፈልጋታለን እሱ መወገድ አይችልም አሁን ዶክተሮቹም ብዙ ሚስጥር የሆነባቸው ነገር ነው ይሄ ምን ትውለድ ሳይሆን እርግዝና አለ ግን ይሄ አሁን እንግዲህ 1 ወር ከምናምን ጽንስ ነው እናታችን ግን እንደሚያዩት እዚህ ጋር 9 ወር ራሱ እንደዚህ አይሆን ታምንበታለህ 9 ወር ራሱ እንደዚህ አይተልቅም እና ታዲያ 1 ወር እርግዝና ይሄ እንዴት ነው የምታምነው እስኪ ራስህ እንደ ሰው አስብ እስኪ ስለዚህ እኔ የምፈልገው የልጄን ህይወት እንዲተርፍልኝ ነው የምፈልገው ልጄ እንድትተርፍልኝ ነው የምፈልገው አልፈልግም ምን ይመጣ ልጄ እንድትተርፍልኝ ነው የምፈልገው አንቺ እኮ ልጅ አይደለም ያረገሽው እባክሽን ልጄ ተይ ቆይ እናታችን ይሄን ነገር አይደጋግሙባት በቃ ተወቀውና ሳምና ይሄ ነገር እንትን ብሎ ልጄ ትትረፍልኝ ህይወቷ ልጄ ትትረፍልኝ እኔ ልጄ ነው የምፈልገው አንቺ ልጅሽ እንደምትፈልጊው ልጄን እፈልጋለሁ ቢሆን እኮ እኔ ማየት መሆኑ አይከፋኝም ደስ ይለኛል ያስደስተኛል የልጄን ልጅ መሳም ያስደስተኛል የልጄን ልጅ ማቀፍ ያስደስተኛል ይገባሻል ግን የሚሆን አይደለም በቃ የሚሆን አይደለም
ይሄ ነገር እንዲፈጠር አልፈልግም ነበር። ግን ይኸውልሽ አሁን እኔ ገና በትንሹ ነው የሰማሽው። ብዙ ያልሰማሻቸው ጉዳዮች አሉ። በጣም ብዙ ጉዳዮች አሉ። እናታችን በቃ ንገሯት። አሁን እውነቱን ከሰማች አይቀር ሁሉንም ትስማና እንግዲህ ነገሮችን እናስተካክል፣ እንሞክር። የትኛውን ትቼ የትኛውን ነገራት ጨነቀኝ። እኔ ራሴን ለመናገር ጨነቀኝ። ሌላ ጉድ ለመናገር ለምን ይጨቅሻል? አይምሮሽ ዝግጁ ነው ለመስማት? እንግዲህ ጉድ አይደለም። በቃ እንደውም ምናልባት ሊያስደስች የሚችል ነገር ነው። የምትደሰችበት ነው። ሁለት ያቺ መናቴ ትሻለች። እሷም አማኝ ነች ታውቂያለሽ አይደል? እዛ ሄዳ አማኝ እንደሆነች ታውቂያለሽ። ይሄን ሁሉ እዚህ ነገር ውስጥ ያስገባችሽ ስለምታውቅ ነው። እኔ ግን ብኖር አትገቢም ነበረ። እንዲሁ ዝም ብለሽ በህይወት ብትኖሪልኝ እንዲሁ ደስተኛ ነበርኩኝ። ይሄን ነገር ስለምታውቅ ነው። ገብቶሻል? እዚህ ሁሉ ጣጣ ያስገባችሽ የሰፈር አለሌ ጋር አምጥታ ያገናኘችሽ ይህን እንደሚፈጠር ስለምታውቅ ነው። ይህን ማወቅ አለብሽ። ይህንን እያወቅሽ ተረጅኝ ልጄ እባክሽን። እንደገና ደግሞ የጠፋሽ ያልሽኝ የጠፋሁበት ምክንያት አለኝ። አባትሽ ካጠገቤ እንደዛ እነሱ እዛ በግጭቱ ሲያልቁ እኔ መኪናው በር ተከፍቶ ነው ወድቄ ሰው አንስቶኝ ሲሄድ እየሄድኩኝ እያለሁኝ ሰው አግኝቶ የሚሄድ የነበረውም አንቺም አታውቂው አለ። እሷ ግን ታውቃለች። ትልቅ እህትሽ የመጀመሪያ ልጄ ወንድ ልጅ አለኝ። ገብቶሻል? ሌላኛው ድራማችሁ ደግሞ ይሄ ነው። ልንገርሽ፣ ሌላ ድራማ አይደለም። እንድታውቂ እኮ ነው የምነግርሽ ያለው። ወንድ ልጅ ያለኝ ለምን መጀመሪያ ስንሄድ አባትሽ ጋር እዛ ሰውዬው ጋር ሲወስደኝ ልጅ ወልዳችሁ ለእኔ አገልጋይ የሚሆን ልጅ አምጡ አለ። አባትሽ ደግሞ አጋጣሚ ሆኖ አይወልድም ነበር። ስለማይወልድ እኔ ከሌላ ሰው ሂጄ ያንን ልጅ ጠንስሼ ከአባትሽ እንደሆነ ለአባትሽ አሳመኜ ልጁ ተወለደ። ቀኑ ደረሰና ከተወለደ በኋላ እዛ ሰውዬ ጋር ይዘን ስንሄድ ያንቺን ብቻ ልጅ አይደለም የሁለታችሁንም ልጅ ነው የምፈልገው አለኝ። እኔ ደግሞ አባትሽን ስለምወደው ባሌ ነውና የልጅነት ባሌ ነውና እንዲለየ ስለማልፈልግ ያንን ልጅ ቶሎ ብዬ ወደ ሌላ ቦታ ደበኩት። የውርስ ቦታ ነበረኝ። እዛ ቤት ሰርቼ እዛ እያስቀመጥኩት እያለ ይቺ መናት እህትሽ መንትያሽ ከዛ ቦታ ያለበትን አስጠይቃ ሰውየውን አስጠይቃ አሁን የሰውየው ልጅ ባሉ ነው ተቀምጦ አገልግሎ እሱም እዛ ውስጥ ነው ያለው። እየተሰቃየ ነው ያለው ልጄ። ገብቶሻል? እኔ ካስቀመጥኩበት ቦታ ወስዶብኝ ማለት ነው። አገባኝም እያወራሽ ያለሽው ምንም ልረዳሽ አልቻልኩም። እንዲገባሽ ነው የምነግርሽ ያለሁት። እኔ ይህንን ነግሬሽ ብሞትም እኔ አይቆጭኝም። በቃ እኔም ብዙ ነገር አለብኝ። እኔም ብዙ ችግር አለብኝ። ገብቶሻል? አልታደልኩም። እኔ ከእናንተ ምርቄ ከሱ ምርቄ ልጆቼ መና ሆናችሁ። ሁለተኛ ነገር ደግሞ እንደዚህ ይሄ ነገር ተፈጸመ። በጣም ነው ማዝነው። እኔ በጣም እያዘንኩና እያለቀስኩ ነው ያለሁት። አሁን ወደ መፍትሄውን እንማከርና መፍትሄውን እንፍጠር እባክሽ ልጅ ለኔ ስትይ። አሁን ወንድሜ ጠንቋዩን ልጅ ነው ያገባው? አዎ እህትሽ ነች የዳረችው። አንቺን ይሄን ዱርዬውን አምጥታ እንደዳረች እንዲያገባሽ እንዳደረገች እሱንም ደግሞ እሷ እንዲያገባ አደረገች። እሷ ነች ለዚህ ሁሉ ሴራ ይበቃችሁ። ልጅ እንኳን እንዳይተርፍልኝ እኔ መደበቄ ነበረ። እንዳይተርፍልኝ ማለት ምን ማለት ነው? እሱ የእነሱ አገልጋይ ያደረገችው እያሰቃየች ነው። አሁን የያዘችው ልጁ እንደፈለጋት እየቀጠቀጠችው ነው ያለችው። ባል ሳይሆን ሚስቱ ነው የሚኖረው ያለ ሚስት ባልነትም እንደ ሚስትም ሳይሆን እንደ ጥበቃ ሆኖ ነው የሚኖረው ልጄ። ይገባሻል? በገንዘብ እየደለሉ መንግስት ባለበት ሀገር ይህ ሁሉ ያንቺ ጥፋት እንደሆነ ታውቂያለሽ። እኔ ምን ላድርግ ልጄ? ከአንቺ በላይ እኮ እኔ ነኝ የተጎዳሁት። ምንድን ነው የተጎዳሽው? ችግር አታውቂም እንዴ? ምንድን ነው የተጎዳሽው? ቆይ እናትሽ እንደዚህ ነበርኩኝ? እንደዚህ ነበርኩኝ? ይህ ሁሉ ህይወታችን ውስጥ ሲፈጠር እንዴት ዝም ትያለሽ?
ነገርኩሽ አይደል እንዴ? ችግሩን ነገርኩሽ። እናንተን ለማግኘት ነው የሁሉ ነገር እዛው ጣጣ ውስጥ የገባሁት። ለእናንተ ብዬ ዘር አገኛለሁ ብዬ አይደለም። ምንም እየተረዳሁሽ አይደለም። ለምንድን ነው የማትረጂኝ? እንዲገባሽ እኮ ነው ማስረዳሽ ያለሁት። ምንድን ነው የምታስረጂኝ? ነገርኩሽ በቃ ሁሉ ያወራሽ ያለሽ እየገባሽ ነው። ቆይ ይሄ ሁሉ ምን ባጠፋው? ምን በበደል ነው ሁሉ? አጠፋሽ ተባልሽ፣ ጥፋቱ የኛ ነው። ሆኖም ግን ልንገርሽ ብዬ ነው። ምን አይነት ቤተሰብ ውስጥ ነኝ ያለሁት? እራሱ ምንድነው ያኳ አንቺን ለማግኘት ነው፣ እናንተን ለማግኘት ነው፣ ፍጡር ለማግኘት ብለን ነው እኮ ብዙ ጣጣ ውስጥ የገባ ነው። ይገባሻል? ታችንን ምስቅልቅል ነው ያደረጋችሁት። ምንም እየገባኝ አይደለም። ምንም እየሆነው ያለው ነገር እየተረዳሁት አይደለም። ይኸውልሽ ሊያ፣ ይሄ ነገር እኮ ሊከብድሽ ይችላል፣ ግን ቢያንስ ይሄ ነገሮቹ ከመበላሸታቸው በፊት ቅድሚያ እንድታውቂ ስለተፈለገ ነው ይሄን ሁሉ ነገር ልነግርሽ የተደገደደ ነው። ከዚህ በላይ የሚበላሽ ነገር አለ? ገባኝ፣ ግን ራስሽን ማስተካከል አለ። ምንድነው ራሴን መጠበቅ? ምንድነው አለ? አሁን በቃ ራስሽን መጠበቅ ግዴታሽ ነው። ምንድነው ራሴን መጠበቅ? ህይወትሽን ማትረፍ ግዴታሽ ነው። እኔ አንቺ ህይወት እንዲተርፍ ነው የምፈልገው። በቃ ይገባሻል? መጀመሪያ ጥንስስ ትዳር አልይዝም ጎበዝ። ከዛ ደግሞ አልሞትም። ራሴን ላጥፋ ስላትፈቅዱልኝም ከዛ በኋላ ቆሜ እቀራለሁ። ከዛ በኋላ አውሬውን አወልዳለሁ። ከዛ በኋላ ወንድሜ ጠንቋይ አገልጋይ ነው። ምንድነው ያወራችሁ ያላችሁት? እውነቱን የምነግርሽ ይኸውልሽ፣ ወንድምሽ አሁን ሆስፒታል ነው ያለው። የአእምሮ ህሙማን ሆስፒታል ውስጥ አስገብተነዋል። ምክንያቱም እዛ ቤት በደረሰበት ነገር፣ ሚስቱ ባደረሰችበት ነገር፣ ድብደባው፣ ብዙ ነገሮች እንግዲህ አይምሮን እንዲሲት ብዙ ነገሮች አድርጎታልና አሁን ሕክምና ቦታ ወስደነዋል። እናታችን ታዲያ ልጄ ለምንድን ነው እስካሁን ያልነገርከኝ? ማለት በቃ አሁን አግኝተነው ብዙ ነገሮች ተፈጥሯል። ደህና ከነሱ ጋር ነው ደግሞ ያለው እያልኩኝ ነው እንጂ ደግሞ እንደገና ከዛማ ነቅለን አስወጣን። ምክንያቱም ልጅቷ አሁን ጤኗ ልክ አይደለም። አንደኛ ጠንቋይ ልጅ የተባለችው ግለሰብ እንግዲህ 100 ባሎችን ካላገባሽ ተብላ ብዙ ነገሮች ተፈጥሮባታልና የሷ ጤና ለመመለስ እንግዲህ ጸበልም ሕክምና እንድታገኝ እየረዳናት ስለሆነ ለጊዜው ከሱ ጋር መሆን አትችልም። ምክንያቱም ብዙ ነገሮች ተፈጥረዋል። ያገባችበት ምክንያት 100 ባል ጠንቋዩ እንግዲህ ያዘዛት ነገር ነው። 100 ባሎችን ማግባት አለብሽ። ምክንያቱም እነዚህ 100 ሰዎች ማለት እንደ ባልነት ሊያገለግሏት ሳይሆን አባል እንዲሆኑ ነው። ከነሱ ጋር እንደኔ ማለት ነው። እንደኔ እኮ ማለት ነው። ከነሱ ጋር በምትተኛ ሰዓት እኛም ሂደን ለዛ ነው እናንተን ለማግኘት ሂደን ይኸው እናንተንም ይኸው እዚህ ውስጥ ከተትናችሁ እንደኛ ማለት ነው። ገብቶሻል? ወይኔ ልጄ እና ብዙ ነገሮች ነው የተፈጠረው። ስለዚህ እና ላየው እችላለሁ ልጄ። አሁን ለጊዜው ማንም ማየት አይችልም። እኛ ራሱ ሄደን ማየት አንችልም። የአእምሮ ህሙማኖች የሚታከሙበት ቦታ ነው ያለው። ሲጀምር የሚገባበት ላይ መጀመሪያ ሳትጠነቀቂለት አሁን ወይኔ ልጄ ምን ይጠቅማል? ግን እኮ ደብቄ እኮ ቤት ሰርቼ አስቀምጬዋለሁ አልኩሽ አይደል እንዴ? ይሄ ነገር እኮ ሳይፈለግ ለሀገር ወስጄ እኮ አስቀምጬዋለሁ አልኩሽ እኮ። በጣም ይገባሻል? በጣም ተጠነቀቅሽለት። እኔ እኮ ሲሄድ እኮ ነው ልጄ ብዬ እሱ ጋር ሲሄድ እኮ ነው ከአደጋው በኋላ ያጣሁት። ኧረ ተይ ልጄ ተይ፣ አትፍረጅብኝ፣ ተይ አትፍረጅብኝ። እኔም እኮ ብዙ ነገር ደርሶብኛል። ብዙ ስቃይ አይቻለሁ እኮ ለእናንተ እኮ እኔ እኮ ብዙ ነገር አይቻለሁ። ስታይኝ እንደዚህ ነበርኩ እኔ እናትሽ አሁን እመስልሻለሁ? እንደዚህ ግልትስት ብዬ? ተይ እንጂ ልጄ። ሁሉ ባመጣሽው ጦስ ይሄ ሁሉ ነገር እናንተን ለመውለድ እኮ ነው። ይሄን ሁሉ ነገር ስታደርጊ እኔማ ለማግኘት መወለድ አንፈልግማ። ይሄ ሁሉ ነገር ውስጥ ከምንገባ ባንወለድ ይሻለን ነበር። እኔም ግን ይሄን አስቤው አይደለም፣ ልጅ ለመሳም ብዬ ነው። ልጅ ለመወለድ ከእግዚአብሔርም ከተፈጥሮ ማጣላችሁን። ተይ ልጄ፣ ሁሉ ነገር ይመለሳል። በቃ ምን ነው የሚመለሰው? እዛ ሰዓት አለማወቅ ነው። ምን ነው የሚመለሰው? ነገር ራስሽን አድኝ። ከዛ በኋላ ግን ወደ ንስሐ እንገባለን። በቃ ለእግዚአብሔር እጃችንን እንሰጣለን። ይገባሻል? ወደ ንስሐ ከተመለስን ደግሞ የማይሆነው ነገር የለም። እባክሽን ልጄ አግዢኝ፣ እርጅኝ፣ አንቺም ተረጅኝ እባክሽን። ጤናሽንም እንግዲህ የተከታተልን ሁላችንም እኔም እናትሽም ተጋግዘን ወደ ነበርበት ለመመለስ እንሞክራለን። ምናልባት አሁን እናትሽ ያወራችሁ ነገር ነው ትንሽ ከበድ የሚል ጉዳይ እየመጣ ያለውና እሱን ነገር እንግዲህ በተሻለን አቅም ለማስተካከል እንሞክራለን። አምቄው እኮ ዝም ብል እኮ ልጄ አንድ ነገር ብትሆን እኔስ የጸጸት የቁም ሳት አይገርፈኝም? ይገባናል። እንዴት አድርጌ ላምቀው አልቻልኩም። እንዴት ልሁን? እሺ ልጄን አይኔ እያያት ልጄ ትጥፋብኝ እንድትረዱኝ ብዬ እኮ ነው።
እንድታድኑልኝ ብዬ ነው የምነግራችሁ ያለሁት። አድኑልኝ። አሁንም ልጄን አገናኝታችሁኛል። ልጄን ደግሞ አድኑልኝ እባካችሁ፣ ልማጸናችሁ። አይዞሽ ሊያ፣ እንግዲህ ነገሮች እንዲስተካከሉ እናደርጋለን። ያው የሚመጣው ዶክተር በደንብ የተንከባከበሽ ነው አይደለ? እዚህ መድኃኒት በአግባቡ እየሰጠሽ ነው። እንግዲህ ያው እሱ በነገረን መሰረት እንግዲህ እኛም ከእሱ ጋር ነው ብዙ ነገሮች እያወራን ያለ ነው እና እርግዝናሽ ላይ ምንም አይነት ነገር ህመምም ምንም ነገር የለውም፣ ግን ውስጥ ላይ ምንም ነገር እንደማያሳይ ራጅ በሚነሳበት ሰዓት ምንም ነገር እንደሌለው ባዶ ራጁ እያለፈ ይሆን እንግዲህ ሌላ ቦታም ተልኳል ያንቺ ራጅ ስካን የተደረገውና ሌላ ቦታም ሄደሽም አንቺ ራጅ መነሳትሽ አይቀርም፣ ምክንያቱም ምንም ነገር እያሳያል። በዛ ላይ በጣም ሆድሽ ከዋናው በቃ መሆን ካለበት መጠን በላይ ነው እየሆነ ያለው። እንግዲህ በ9 ወር እንኳን እንደዚህ አያብጥም እንዳልኩሽ እና ይህም ነገር ትንሽ አሳሳቢ ስለሆነ ራጅ መነሳትሽ አይቀርም እና እነዚህ ጉዳዮች አንቺን አይምሮ ሊነኩ ይችላሉ፣ ሊያስከፉሽ፣ ሊያሳዝኑሽ፣ ሊያስደነግጡሽ ይችላሉ። የምትሰማቸው ነገሮች ግን አሁን ላይ ነው ቢያንስ ብትሰሚው። ወደፊት የምትሰሚው ከሆነ ግን እርግዝናው እየሄደ በመጣ ቁጥር ወሩ እየደረሰ የምትወልጅበት ጊዜ እየደረሰ በመጣ ቁጥር አንቺም ትጎጃለሽ። ስለዚህ አሁን ላይ በቃ ያሉት ነገሮች ሰምተሽ ብታርፊ ይሻላል ብለን ነው ለመንገር የተገደድነው። እናትሽም ላገናኝሽ የሞከርኩት ለዛ ነው። ወንድምሽም እኔ አገናኝሻለሁ። እኛም አሁን ስለተከለከልን ነው። ምክንያቱም ትንሽ ማገገም አለበት። ካለበት የጤና ሁኔታ የተወሰነ ካላገገመ እኛን ሄዶ ማየቱ መጥፎ ነው። ለሱም አይምሮም ጤናውም ቶሎ እንዳይሻለው ያደርጋል። ስለዚህ ነገሮች ሲስተካከሉ ድረስ ሁላችንም ታግደናል። ወደዛ እንዳንገባ ማንም ሰው እሱን ሄዶ ማየት አይችልም። ከዶክተሮች ውጪ ማንም ሰው ሄዶ ሊንከባከበው አይችልም እና የአንቺም ዶክተር አንቺንም እያከምሽ ያለው ዶክተር ሰጀስት ስላደረገን እሱም እየረዳን ስለሆነ ነው እንግዲህ ወንድምሽንም እንደዚህ አይነት ቦታ ውስጥ ልናስገባው ይቻላል። አንቺንም የጤና ሁኔታ በደንብ እንደሚከታተልልሽ ነግሮናል እና እሱን ነገር ለማጣራት እንሞክራለን። አንቺ ራስሽን አረጋጊ። የጤናሽ ሁኔታ ስለሚያሳስብ ብዙ ነገሮችን እንደማለት ሞክሪ። ይሄ ጠንቋዩን ግለሰብ እንግዲህ እኛ ተከታትለን እንይዘዋለን። መጀመሪያ የነበረበት ቦታ የለም። እውነታችን ብዙ ነገር ለማጣራት ስንሞክር የለም፣ ልናገኝ አልቻለም። የለም ከሀገሩ ወጥቷል ይባላል። እዚህ ቦታ ነው ጉድጓድ ቆፍሮ ገብቷል ይባላል። ብዙ ነገሮች ነው እየሰማን ያለ ነው። እሱ ከባድ ሰይጣን ነው። ብዙ ነገሮች ነው እየሰማን ያለ ነው። ስለዚህ ይሄ ሰውዬ ያለበት ሁኔታ ደግሞ ማጣራት አለብን ግዴታ። አጣርተን ያለበት ቦታ መድረስ አለብን። ምክንያቱም ብዙ ሚስጥሮች ያሉት እሱ ጋር ነው። እነዚህ ነገሮች ለመናገር ብቻ ግን የምልህ ነገር ያንንም ልጄን አምጥታችሁ እዛ ውስጥ ማስገባታቸው አማኑኤል ወደ ራሱ እንዲመለስ በማድረጋችሁ በጣም ነው የማመሰግነው። እስኪ ስትልኝ እስኪ ያክብርልኝ። ችግር የለም። እንግዲህ ወደዚህ ህይወት የገባ ነው በሊያ አማካኝነት እንግዲህ እሷ ነች የጠራችን። ይቺ ልጅ አትርፉልኝ አደራ። እዚህ የሚጠብቅሽ ሰው ያስፈልጋል። እኔ ፈቃደኛ ከሆነች አብሬት ብኖርም ደስ ይለኛል። እኔ ማን አለኝ? ከማንም የሚበልጥ እናትሽ ነው የምታስፈልግሽ። እርግዝና ሰዓት ላይ ለሴት ልጅ ብዙ ጊዜ እናቷ ነች የምትመከረው አብራ ብትሆን። እኔማ አብሬት ነው የምኖረው ሳልለይም ከልጅ አግኝቻት። እኔ ሲጀምር ማንንም አልፈልግም። እንዴ ምን ማለት ነው? እናትሽ እኮ ነኝ። ቆይ አዳምጪኝ። በዚህ ሰዓት ጥዬሽ እሄዳለሁ እንዴ? አንዴ አዳምጡኝ ላውራ። ምንድን ነው የምታወሪው? አልሰማሽም? እኔ ማንንም አልፈልግም እዚህ ቤት። ለምን? ሲጀምር ዶክተሩ ብቻዬን መሆን እንዳለብኝ ነው የነገረኝ። ለምን? እዚህ ቤት ማንም እንዳይኖር በቃ አጋዥም እንዳትኖር ብሎኛል። በቃ መጨናነቅ የለብኝም። እና ብቻሽን ነው እንደሚሻልሽ? እናትሽ እኮ እዚህ ጋር ልታግዝሽ ሰፖርት ታደርግሽ ነው የምትመጣው። እኔ እናትሽ ነኝ። አብሬሽ ችግርሽን አብሬሽ እንደ ችግሬ አብረን እንወጣለን። ይኸውላችሁ ስሙኝ፣ እየነገርኳችሁ ያለውን ነገር እየሰማችሁኝ አይደለም። እኔ ምንም አልሰማሽም። ካሁን በኋላ እኔ አልወጣም፣ ጥዬሽ አልሄድም። በቃ ለምንድን ነው የማትወጪው? አልሄድም። እኔ እኮ የተነገረኝን ነው እየነገርኩሽ ያለው። የተነገረኝን ነው እየነገርኩሽ ያለው። ምንድን ነው የሚነግርሽ? እሱ መልአክ ነው እንዴ? ማን ነው የነገረሽ? ዶክተር ነው። ዶክተሬ ነው። ምንድን ነው ያለሽ ዶክተርሽ? ይሁን ታዲያ ምንድን ነው ያለሽ ዶክተሩ? ይኸውልህ እዚህ ቤት ማንም መኖር የለበትም። ለምን? በቃ መጨነቅ የለብኝም እንዴ? ለጽንሱም ለኔም እዚህ ቤት ማንም መኖር የለበትም። የእናትሽ መኖር እኮ ይኸውልሽ እዚህ ጋር የእናትሽ መኖር አንቺን በአይምሮም በጤናም በምግብም በምንም በሁሉም ነገር አብራሽ ታግዝሻለች። ይኸውልህ እሱ ያለኝን ነው እየነገርኩህ ያለሁት አይደል?
እና እሱ ቢልሽ እኔ እናትሽን ትተኛለሽ እንደ ልጅ ያራ ወደ ራስሽ እየተውኩሽ አይደለም። በቃ አሁን ባለውበት ሰዓት አንቺ አታስፈልጊኝም። አሁን ባለውበት ሰዓት አንቺ አታስፈልጊኝም። ለምንድን ነው ማላስፈልግሽ? በአሁን ሰዓት ነው ማስፈልግሽ። አሁን ባለውበት ሰዓት አታስፈልጊኝም። አሁን ነው ማስፈልግሽ። ብቻሽን ነሽ። እኔ የምሰማው እሱ አጋርሽም የለም ጥሎሽ ይዟል አይደል? ብዙ ያልነገራችሁኝ ነገር ብዙ እንትን ያላችሁኝ ነገር ከሱ ነው የሰማሁት። ከማን? ከዶክተሬ ነግሮሻል? ምን ነገርሽ? ብዙ ነገር ስለ እህቴ መታሰሯን ከእናንተ ቀድሞ እሱ ነው የነገረኝ። ምን? ሁሉን ነገር የነገረኝ እሱ ነው። ብዙ ነገር ያወራኝ እሱ ነው። ሲጀምር ከእናንተ ይልቅ ለእኔ ጥሩ እሱ ነው። ብዙ ከጎኔ የነበረው እሱ ነው። ብዙ ነገር ግልጹ ነው ሲያወራኝ የነበረው እሱ ነው። እኛ እኮ ህይወትሽን ለማስተካከል ነው እየሮጥን ይኸው ህይወታችንን ትተን አንቺ ህይወት ጋር ያለ ነው አይደል እንዴ? ይሄ ሰውዬ ማን ነው ታውቂዋለሽ? ከዚህ በፊት ይሄን ዶክተር አላውቅም ማለት አላውቀውም፣ ግን በቃ በጣም ግልጽ ነው ለእኔ። ብዙ ነገር ነው ሲያደርግልኝ የነበረው። ብዙ ነገር ነው ሲነግረኝ የነበረው። ሁሉንም እውነታዎች ሲነግረኝ የነበረ ሰው ነው። ስለ እያንዳንዳችሁ ነገር ሲነግረኝ ነበር። ምን ማለት ነው? ይሄ ሰውዬ ማን ነው? በፊት ዶክተር ነው። ቤት ይመጣ ነበር። ዶክተር ነው። እና ታዲያ መልአክ አይደለ? እናንተ አይደላችሁ እንደ ወደኔ ያመጣችሁ? ይኸውልሽ እኛ እዛ ሆስፒታል ነው ያገኘነው። አናውቀውም ከዚህ በፊት። ነገር ግን እዛ ሆስፒታል ውስጥ ተቀጥሮ የሚሰራ ዶክተር እንደሆነ ነው የማውቀው። በቃ እኔም እሱን ነው የማውቀው። ከዛ ሌላ ስለሱ ህይወት አላውቅም እኮ። ታዲያ ማለት የማውቀው ስለ እኔ ህይወት እንደሚያውቅ እና ብዙ ሰፖርት እንዳደረገኝ። ስለ እኔ ህይወት እንደሚያውቅ ማለት በቃ ያውቃላ። እንዴት ማለት? ነግረሽዋል ወይስ የነገረው አካል አለ? አላውቅም። እኔ ምንም የነገርኩት ነገር የለም፣ ግን ያውቃል። እህትሽን አግኝቷታል? አላገኛትም፣ ግን ስለሱ ያውቃል። እህቷማ ወዲያውኑ ነበር ያሳሰርናት እኮ። እኛ እሷን ሆስፒታል ከወሰድናት በኋላ ወዲያውኑ ነው እህቷ ታስራለች። አሁን ማለት እኔ አውቀዋለሁ፣ በአካል አውቀዋለሁ ዶክተሩን፣ ግን ያገኘሁት እዛ ሆስፒታል ነው። እዛ ሆስፒታል አገኘ ነው እሷን እንዲንከባከብ የተቀጠረው እሱ ነው። እዛ ሆስፒታል ላይ የእሷ ተከታታይ እሱ ነው። ህይወቷን ሊያስተካክል የሞከረ እንደሆነ ምናምን ብዙ ነገር የእርዳት እንደሆነ እኮ አይቻለሁ። እዛም ሆስፒታል ሲንከባከባት እንደውም ከሆስፒታል አስወጥቶ እዚህ ያመጣት ራሱ እዛ በጣም እየረበሸች እንደሆነ ራሷን ለማጥፋት ብዙ ሙከራዎች እያደረገች ግሉኮስ የተሰካላትን ራሱ ነቅላለች። እንደዛ እያደረገች ስለሆነ ቢያንስ ቤት መታ እዚህ እኔ እየመጣው እከታተላለሁ ስላለ ነው። እንደ ግል ዶክተር እየመጣው እከታተላታለሁ ስላለ እኛም ያው የተወሰኑ ወጪዎችን ስለቻልን የተወሰኑ ነገሮችን እንግዲህ የሚሰጡንም ሰዎች ስለነበሩ ስለቻለን እዚህ ድረስ እየመጣ እየተከታተላት ነው። በቃ ስለዚህ አሁን ማንንም አልፈልግም ነው ሀሳቤ። የሚያወራው ሰውዬ ማን ነው? ሀሳቤ ማንንም አልፈልግም ነው። አንቺም በቃ አንደኛ ነገር ደግሞ ብቻሽን ሁኚ ማለት ምን ማለት ነው? ብቻዬን ሆኜ በቃ ቼክ ያደርገኛል። የያዘሽ ልጅ እንዴት ብቻዋን ትሆናለች? ሰላሜንም ማገኝ እኔ ሰላሜንም ማገኝ እኮ ነው፣ ችግር የለውም። ብቻዬን ተኝታ ውሃ ስጡኝ ብትልስ ማነው የሚሰጣት? ባዶ ቤት ተዘግቶባት ይችል ልጅ ምን ማለት ነው? የስራ የምትታዘዛትንም አልፈልግም ብቻሽን ሁኚ። እንዲህ ሰውዬ ማን ነው እሱ? እኔ የምፈልገው ሰላሜ ነው። በቃ ያመጣችሁ ሁሌ የምትነግሩኝ አዲስ ነገር ለእኔ በሽታ አልለይሽም። ልንገርሽ አይደለም የፈለግሽውን ምን ማለት ነው? አልለይሽም ማለት አልለይም። እኔ ከአንቺ አልለይም። አግኝቼሻለሁ። በስንት መከራ በስንት እርሜ ለነሱ እዝጌር ስጣቸው አግኝቼሻለሁ። ልጄን የትም አልሄድም። በቃ ብቻዬን መሆን አለብኝ። በቃ እንደዛ ተብሏል። ብቻዬን መሆን አለብኝ። እኔ እዚሁ ሁኜ ሰውየውን ማየት እፈልጋለሁ። በቃ ይሄ ዶክተር የተባለውን ሰውየውን አይተሽ ምን ታመጫለሽ? ምንም የምታደርጊው ነገር የለም። ለእኛ በምን ምክንያት እንደሆነ ያወቀውን ይህንን ሁሉ ጠይቀዋለሁ። እኔ ራሴ ምን እንደሆነ ማወቅ እፈልጋለሁ። አልሄድም። ይሄ እኮ እንደውም በማወቁ እኮ ማፈር ነው እንጂ ያለብን እንዴት አወቀው ምናምን የምንለው ነገር አይደለም። የኛ ቤተሰብ ታሪክ ምንድን ነው የማፍረው? ምን ማለት ነው? ምንም ያኮራ ታሪክ አለንና ነው። ምን እየሆንሽ ነው አንቺ ልጅ? ወዴት እያመራሽ ነው? ይኸውልሽ የተፈጠሩት ነገሮች እኮ ኦልሬዲ ተፈጥረዋል። ህይወታችሁ ላይ የተፈጠረው ነገር ተፈጥሯል። ወደፊት ላለው ማስተካከል እንጂ ወደኋላ አሁን ምንም መመለስ የሚባል ነገር የለም። ወደፊትም ላለው እኔ ራሴ ያስተካክላለሁ። አሁን ማንንም አልፈልግም። ትሰሚኛለሽ? ወደ ራስሽ እንድትመለሽ ነው ይህን ሁሉ ነገር የነገርኩሽ። ራስሽ እንድታድኝ ብዬ ነው። ይህ ሰውዬ ደግሞ ስለኛ ቤት ታሪክ የሚያውቀው ሰውዬ ማን ነው? ስለዚህ አልወጣም። ዶክተር ነው። አልወጣም። እሺ ዶክተር ማንንም አልፈልግም። እሷንም ይዘህልኝ ሂድ። አልሄድም። ልንገርሽ አልሄድም። ቤት አጋዧም ትውጣልኝ። በቃ እኔ ሰላሜን ነው። ሰራተኛ? አዎ። ቆይ እዚህ ማን ሊንከባከብሽ ነው? እርግዝና ሰዓት ላይ ብቻሽን ብሎኛል። በቃ ማንም አያስፈልግሽም ብሎኛል። እኔም በቃ ማንም አያስፈልግኝም ብያለሁ። ባለቤትሽም ጭምር? አዎ ማንም አያስፈልግም። ባለቤትሽ ካልመጣ እያልሽኝ አልነበር እንዴ?
ይኸውልህ እኔ አሁን ነገርኩህ፣ ማንንም አልፈልግም። በቃ ብቻዬን መሆን ነው የምፈልገው። እሱም ያለኝ እንደዛ ነው። እኔ ብቻዬን መሆን ነው የምፈልገው። በቃ ሲጀምር ከእናንተ በላይ እሱን አምነዋለሁ። ይሄን አይደል መስማት የምትፈልጉት? ከእናንተ በላይ እሱን አምነዋለሁ። ይሄን ሰውዬ ግን እኔ አላውቅም፣ ግን አልሄድም። እሱ እቀመጣለሁ ቁጭ ብዬ ካንቺ ጋር ጉዱ ነው ያዋለሁ። በቃ አልሄድም። ምንም የምታየው ጉድ የለም። በቃ አልሄድም። እንዴት ነው አልሄድም ማለት? ልጄ ነሽ፣ በቃ ልጄ ነሽ። እንዴት ነው አልሄድም ማለት? አልሄድም። አልወጣም። ቆይ ተረጋግጥ። ውጡልኝ። እባክሽ አልወጣም። ይዘህልኝ። አልወጣም። ችግር የለም ሊያ። በዚህ ሰዓት እሺ፣ እኛ እንወጣለን። ይኸውልሽ እኛ እንወጣለን። መውጣት ካለብንም ሂዱም ካልሽን ምንም አድርጉ ካልሽን፣ ግን በዚህ ሰዓት ላይ ጥለንሽ በምንም ተአምር ልንወጣ አንችልም። ውጡልኝ። ገባሽ አይደል? በቃ ውጡልኝ። ሂዱ ብትይን እንወጣለን። ግን ይሄ ሰዓት ማለት እርግዝናሽ ሰዓት ነው። እርግዝና ሰዓት ላይ እኛ ባንኖር እንኳን እናትሽ መኖር አለባት ግዴታ። አልፈልግም። ገባሽ አይደል? አልፈልግም። በቃ አልፈልግም። እኔ ደግሞ ፈልግሻለሁ። አልፈልግም። ይጠቅምሻል ብላችሁ አምጥታችሁታል። ይሄን ዶክተር በቃ ይጠቅመኛል። እኛ አይደለን ነው ያመጣ ነው። ያን ዶክተር እኛ አይደለን ያመጣ ነው። ሆስፒታሉ ነው ለአንቺ የመደበልሽ አይደለ? በቃ እሱ ከኔ ጋር ይሆናል። ቼክ መደረግ ያለብኝ ህመምም ካለኝ ቼክ እደረጋለሁ። ሌላ የሚያስፈልገኝ ሰው አልፈልግም። በቃ ሰው አልፈልግም። ይሄው አልፈልግም። ራሴ ወስዳለሁ። መድኃኒት ግዙ ቢባል እኮ ማን ይገዛልሻል? ችግር የለውም። እንዴ ምን ይሆንሽ ነው? አልሄድም። ራሴ ተነስቼ እገዛለሁ። የትም አልሄድም። ልጄን ጥዬ አልሄድም። አስወጣለሁ። በቃ አሁን እያመመኝ ነው። እኔ አስወጣለሁ። ተረጋጊ። እሺ እኛ እንወጣለን። ቆይ እናታችን ልጄን ጥዬ እንዴት ነው የምሄደው? አስወጣለሁ። እሺ እናታችን ከዚህ በላይ ሰላሜን አትንሱኝ። ውጡልኝ። መች ነው የሚመጣበትን ታውቂዋለሽ ዶክተሩ አይደለ? እባክሽን ልጅ ቁጭ በይ። እሺ ቁጭ ትበል። ቁጭ በይ። እንመጣለን ተመልሰን። እሺ ቁጭ በይ እባክሽን። ቀዲና እርስ እንነጋገር ነው። ውጡ እንሂድ። እሺ እንመጣለን። አይዞሽ አንቺ ተረጋግተሽ ቁጭ በይ። ተረጋግተሽ ቁጭ በይ። ልጅ ጠላሽ። ቆይ እናታችን አይዞሽ። ለምን ይዘህልኝ አትሄድም? ታደርጉኛላችሁ? ኧረ እባክሽ ልለምንሽ እባክሽ። በቃ በቃኝ። ውጡልኝ። እንዴት ጥዬሽ ልሂድ? እምቢ አለኝ እኮ አንጀቴ እምቢ አለኝ። ለምን ይዘህልኝ አትወጣም? ቆይ ልሂድ ልጄ እባክሽን ልቀመጥ ካንቺ ጋር ከጎንሽ ልሁን። በቃ ከዚህ በላይ እንድታመም ፈልጊያለሽ? እየታመምኩ ነው እኔ። በቃ ውጪልኝ። አትሄዱልኝም።